ሰላም የጸዳ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁ በሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም ደግሞ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው ደግሞ የአማርኛ ፊደላትን ስማቸውን በእንግሊዘኛ እንዴት እንደሚጻፉ አሳያችኋለሁ ማለት ነው። ስማቸውን በእንግሊዘኛ እና በአማርኛ እንዴት እንደሚጻፉ የአማርኛ ፊደላትን ስማቸውን በእንግሊዘኛ እንዴት እንደምጽፈው እንግዲህ ከዚህ ጋር የምታዩት እንግዲህ እቺ በአማርኛ የተጻፈች ናት። እነዚህ የምታዩቸው ሰባቱ ፊደላት በአማርኛ የተጻፉ ናቸው። እንደገና ደግሞ እዚህ ጋር የምታዩቸው ደግሞ በእንግሊዘኛ ስማቸው እንዴት እንደጻፏቸው ነው ማሳያችሁ ማለት ነው። ስለዚህ መጀመሪያ የአማርኛዎችን አነብላችኋለሁ። እዚያ ቀጥዬ ደግሞ እንግሊዘኛዎችን የአማርኛዎችን ነ ኑ ኒ ና ኔ ን ኖ ኖ እንግዲህ እነዚህ በአማርኛ የተጻፉ ናቸው። እነዚህ ደግሞ በእንግሊዘኛ ስማቸው እንዴት እንደጻፍኳቸው ነው ማሳያችሁ። እንግዲህ ነ ስንል ኤን ኤ ኑ ስንል ኤን ኤ ኒ ስንል ኤን አይ ና ስንል ኤን ኤ ኔ ስንል ኤን ን ስንል ኤን ኖ ስንል ኤን ኦ እንግዲህ እነዚህ በእንግሊዘኛ የተጻፉ ናቸው። በእንግሊዘኛ ስማቸውን የጻፏቸው ናቸው። አንዴ ላንብብላችሁ። እንግዲህ ነ ኑ ኒ ና ኔ ን ኖ እንግዲህ እነዚህ የሚታዩዋቸው አናባቢ ተነባቢ የምንላቸው ፊደላት አላቸው ማለት ነው። አናባቢና ተነባቢ ያሏቸው ፊደሎች ናቸው። ስለዚህ ወደ ቀጣዩ ስንሄድ እንግዲህ እቺ በአማርኛ የተጻፈችው አንብብላችሁ ኘ ኙ ኚ ኛ ኜ ኝ ኞ እንግዲህ እነዚህ ደግሞ እንግዲህ ሰባት ፊደላት ናቸው። የኛ ቤተሰቦች ሰባት ፊደላት ናቸው። እነዚህ ደግሞ በአማርኛ የጻፏቸው ናቸው። ቀጣዮች ደግሞ እነዚህ በእንግሊዘኛ ስማቸው ማለት ነው። በእንግሊዘኛ እንዴት እንደጻፏቸው ደግሞ ላሳያችሁ። ኘ ስንል ጂ ኤን ኢ ኙ ስንል ጂ ኤን ዩ ኝ ስንል ጂ ኤን አይ ኛ ስንል ጂ ኤን ኤ ኘ ስንል ጂ ኤን ኢ ኝ ስንል ጂ ኤን ኞ ስንል ጂ ኤን ኦ እንግዲህ እነዚህ ያነብቡላችሁ በእንግሊዘኛ የተጻፉትን ነው። በእንግሊዘኛ እዚህ ጋር በአማርኛ ጻፍን፣ እዚህ ጋር ደግሞ በእንግሊዘኛ ጻፍን ማለት ነው። ስለዚህ እነዚህን አንዴ ላንብብላችሁ። ኘ ኙ ኚ ኛ ኜ ኝ ኞ እንግዲህ እነዚህ እንግሊዘኛዎች ናቸው። ወደ ቀጣዩ ፊደል ስንመጣ እንግዲህ አ ትባላለች። እቺ እንደምታዩት አ ኡ ኢ አ ኤ እ ኦ እንግዲህ እነዚህ በአማርኛ የተጻፉ ፊደላት ናቸው። በአማርኛ እነዚህም ደግሞ በእንግሊዘኛ ስማቸው እንዴት እንደጻፉላችሁ ላሳያችሁ። ደግሞ እንግሊዘኞች ደግሞ እንግዲህ አ ስንል አ ስንል ኡ ስንል ዩ ኤ ስንል አይ ኢ አ ስንል ኤ ስንል ኢ ስንል ኦ ስንል
ኦ። እነዚህን አንዴ ለምዱላችሁ። አ ኡ ኢ አ ኤ እ ኦ። ወደ እነዚህኞች ስንመጣ ደግሞ ከ ትባላለች። እንግዲህ እንደምታያተች ከ ኩ ኪ ካ ኬ ክ ኮ ኮ። እነዚህ በአማርኛ የተጻፉ ናቸው እንደምታያቸው በአማርኛ። እነዚህኞች ደግሞ በእንግሊዘኛ ስማቸውን ነው የጻፏቸው፣ ስማቸውን በእንግሊዘኛ። ስለዚህ ከ ስንል ኬ ኢ ኬ ኢ፣ ኩ ስንል ኬ ዩ ኬ ዩ፣ ኪ ስንል ኬ አይ ኬ አይ፣ ካ ስንል ኬ ኤ ኬ ኤ፣ ኬ ስንል ኬ ኢ ኬ ኢ፣ ክ ስንል ኬ ኬ፣ ኮ ስንል ኬ ኦ ኬ ኦ። እንግዲህ እነዚህ ደግሞ በእንግሊዘኛ የተጻፉት ናቸው። በእንግሊዘኛ አንዴ ላንብብላችሁ። ከ ኩ ኪ ካ ኬ ክ ኮ ኮ። እንግዲህ እነዚህ አናባቢም ተነባቢም አላቸው ማለት ነው። አናባቢም ተነባቢም ያላቸው ፊደላት ናቸው። ወደ ቀጣዩ ስንሄድ እንግዲህ እቺ ወ ትባላለች። ወ ወ ው ዊ ዋ ዌ ኡ ወ ወ እንላታለን ማለት ነው። ወደ ቀጣዩ ስንሄድ እንግዲህ እንደምታዩት በእንግሊዘኛ ደግሞ ስማቸው ይጻፉላችሁ። ወ ስንል ደብሊው ኢ ደብሊው ኢ፣ ው ስንል ደብሊው ዩ ደብሊው ዩ፣ ዊ ስንል ደብሊው አይ ደብሊው አይ፣ ው ስንል ደብሊው ኤ ደብሊው ኤ፣ ዌ ስንል ደብሊው ኢ ደብሊው ኢ፣ ው ስንል ደብሊው ደብሊው፣ ዋ ስንል ደብሊው ኦ ደብሊው ኦ። እንግዲህ እነዚህ አናባቢም ተነባቢም ያላቸው ፊደላት ናቸው ማለት ነው። አናባቢም ተነባቢም ያላቸው ፊደላት ናቸው ማለት ነው። እንግዲህ ወ ው ዊ ዋ ዌ ው ወ። እንግዲህ እነዚህ ፊደላት አናባቢም ተነባቢም ያላቸው ፊደላት ናቸው ማለት ነው። ወደ ቀጣዩ ስንል እንግዲህ እቺ ፊደል አ ትባላለች። አ አ ኡ ኢ አ ኤ እ ኦ። እንግዲህ እነዚህ ፊደላት የምታያቸው እንግዲህ አ ቅድም አይተናል። ብዙ አይነት አዎች አሉ። ብዙ አይነት አዎች ናቸው ያሉ። በድምጻቸው ተመሳሳይ ሆነው ግን በቅርጻቸው ደግሞ የተለያዩ ናቸው ማለት ነው። እንግዲህ እነዚህ በአማርኛ የጻፏቸው ናቸው። ወደ ቀጣዩ ስንመጣ እንግዲህ እነዚህ ደግሞ በእንግሊዘኛ የተጻፉ ናቸው። በእንግሊዘኛ እንግዲህ በእንግሊዘኛ የተጻፉ ናቸው ማለት ነው። ስለዚህ አ ስንል ኤ፣ ኦ ስንል ዩ፣ ኤ ስንል አይ፣ አ ስንል ኤ፣ ኤ ስንል ኢ፣ እ ስንል ኢ፣ ኦ ስንል ኦ። እንግዲህ የዛሬው ቪዲዮ ከዚህ ያበቃል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ። ባይ ባይ።